አዶናይ ዝም ብዬ እንደዚህ ስስለው ዝም ብዬ ሳስበው በጣም የሚቀና ሰው ይመስለኝ፣ ቅናተኛ ነው ይመስለኝ። በቃ እንደዚህ የምትስሉት ነገር አለ አይደል? ቅናተኛ ሰው ይመስለኛል። በጣም ገንዘብ የሚወድ ይመስለኛል። ዮናስ ሙሉነህ ጂጂኪያ ከአዶናይ አይኖ ቪዋችሁን ወስዷል፣ አቴንሽን ወስዶባቸዋል፣ አደብዝዟቸዋል። ጃኒ ደግሞ ሶሻል ሚዲያ ላይ የታወቀች ምርጥ እህታችን ናት። በጣም ሰው የሚወዳት ቀለል ያለች ምንም እንትን ማትል አዶኒ ላይ የተነሳችሁበት ሰዎች ማለት ነው። አሁን ገና ሬድ ላይን ኦኬ። አዶናይ ሞቲቬሽን ለምን ያደርጋል አላችሁ? በጣም ጎበዝ ነው። ክርስቶስን ስታወሩም ደግሞ በቃ ተማምናችሁ በራሳችሁ እንድታወሩ። ስለዚህ ያስፈልጋል አነቃቂ። አዶናይ ብራኒ፣ አዶናይ ጀግና፣ ይመች ብራዘር። አሁን አዶናይ ማለት ነው። አዶናይ እኔ የአዶናይ ይሄ ቀንደኛ ደጋፊ ነኝ። አዶናይ ምል አይደለም ግን ማርያምን እኔ ቁጭ ብዬ ሳስበው በቃ የሆነ ሰው ይለፍለት እዚህ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ቪዲዮን ትጀምራላችሁ። እቺ የ35 ሚሊዮን ታሪክ ለይላ በአረብ ሀገር ሳውዲ አረብ ትኖር የነበረች ልጅ ናት። ከዛ በኋላ ሕፃን ልጅ 5 ዓመት ሕፃን ልጅ በእጁ ያልፋል። ስለዚህ በሸሪዓ ሕግ የሞት ፍርድ ወይ ደግሞ ካሳ እንድትከፍል ይፈረድባታል። 8 ዓመት ትታሰራለች። ገንዘብ ኢትዮጵያ ውስጥ መዋጮ ይደረጋል። ሰብሳቢ ማን ናቸው? 35 ሚሊዮኑ ወንድም ካሊድና ተስፋ የሚባል ሰው የሁለቱ ናቸው። አጣርተን ያወጣን ሰዎች አሉ። ያ ታሳቢውንና የገባ 35 ሚሊዮኑ ብሩ። እቺ ልጅ አሁን ላይ የሞት ፍርዱ ይፈጸምብኝ ብላ አቤቱታ አቀረበቻሉ። 13 ዓመት በቃ እዛው 13 ዓመት እንዴ ኤምባሲ ነው ምንድነው? ኤምባሲ የምታወሩት የምን ኤምባሲ ነው? ተስፋ የምትባለው እግረኛው ሚዲያ ላይ ቀርበ በአጭር ጊዜ ነው የምንመጣው፣ ኦልሬዲ ጉዳዩ አልቋል ብለህ ነበረ። አመት አልፎታል። ያ 35 ሚሊዮን ብር የት ደረሰ? ምን ሆነ? እቺ ልጅስ ሌላስ እንዴት ሆነ? መጨረሻዋ ምንድነው? ገባችኋል? ምንድነው? ወንድም ካሊ ደግሞ በጨረታ በቅናሽ የሰጠን ጫማዎች ኦሪጂናል ጫማዎች ለችግረኛ ሰው የምንሰጠው መርካቶ ሄደ መቻበችበትን ቦታ ሁሉ ደርሰናል። ከነ መረጃው ከነ ማስረጃው ነው ማለት ገባ። ስለዚህ አንተም ቢሆን ከእንደዚህ አይነት ነገር አቁም። 35 ሚሊዮኑ የልጅቷ ሁኔታ ያለችበትን ነገር ለህዝብ ይፋ አድርጉ። የምን ዝም ጭጭ ነው? ልጅቷ መሮኛል ግደሉኝ ብላለች። ኢትዮጵያውያን ወንድሞችና እህቶቼ ይሄ ነግበኛ ነው። እሺ ነግበኛ ነው። ስለዚህ ሁላችሁም ሼር ኮፒ ሊንክ ያርጋችሁ አድርሱላቸው። 35 ሚሊዮን ብር የት ነው? ተዋጥቷል። ኮሚቴ ነበሩ እኚህ ሁለቱ ሰዎች። ጥያቄ ማንሳት አይደለም ለህግ ጭምር ሊቀርቡ ይገባል። እንግዲህ ከሰሞኑ በዚሁ በሶሻል ሚዲያ በመቄዶንያና በሌሎች ገቦች እርዳታ ላይ በተሰማሩ ግለሰቦች ላይ አንዳንድ ጥያቄ እየተነሳባቸው ይገኛል። ይህንን ጥያቄ ተከትሎም ጥያቄዎች ላይ ደግሞ ብርቱ ተቃውሞ እየተነሳባቸው ተመልክቻለሁ። ይህንን ጉዳይ በተመለከተ እንደ ግለሰብ የራስን ምልከታ እንደ ጠበቃ ደግሞ አንዳንድ ነጥቦችን ከህግ አንጻር አንስተን እንመለከታለን። በተለይም ደግሞ እርዳታ ስራ ላይ የተሰማሩ ግለሰቦችን በምንመለከትበት ጊዜ ከሌላው ዓለም በተለየ እኛ ሀገር እነዚህ እርዳታ ስራ ላይ የሚሰማሩ ግለሰቦች የራሳቸው ስራ የሌላቸው፣ የራሳቸው ምንም አይነት የገቢ ምንጭ የሌላቸው፣ ሀብት ንብረት የሌላቸው ሆኖ እናገኛለን። የእርዳታ ስራ እንሰራለን ብሎ የሚሰሩትም ከሌሎች ሰዎች ገንዘብ ሰብስበው ገንዘብ አጠራቅሞ ባሻቸውና ደስ ባላቸው አካሄድ ለሌሎች ሰዎች ገንዘብ የሚያከፋፍሉ ሆኖ እናገኛቸዋለን። ከዚህም ባሻገር ደግሞ እርዳታ ስራ ላይ ከመሰማራታቸው በፊት ምንም ስራ ምንም ሀብት ንብረት በስማቸው ያልነበሩ ሰዎች፣ አንዳንዱ ደግሞ ክፍለ ሀገር ላይ ሞተረኛ ጭምር የነበረ አሁን ላይ ግን መኪና፣ ቤትና ሌሎች ንብረቶችን ይዘው አፍርቶ እናገኛለን። ስለዚህ ይሄ ነገር የሚያጠራጥር ስለሆነ ጥያቄ ማንሳት አግባብነት ያለው ነው ብዬ አምናለሁ። መንግስትም በዚህ ጉዳይ ላይ ጣልቃ ገብተው በተለይ ገንዘብ ማሸሽ፣ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብና ሌሎች ወንጀሎች ላይ እነዚህ እርዳታ ላይ የተሰማሩ ግለሰቦች ሊሰማሩ ስለሚችሉ መንግስት በዚህ ጉዳይ ላይ ሲሪየስ የሆነ ክትትል ሊያደርግ ይገባል ብዬ በግሌ አምናለሁ። የመቄዶንያን ጉዳይ በተመለከተ ግን ለዶክተር ቢናም ትልቅ ክብር አለኝ። በጣም ድንቅ ስራ እየሰራ ነው። ነገር ግን እየተነሳ ባለው ጥያቄ መሰረት ኦዲት ይደረግ፣ ገቢ ወጪ ይታወቅ፣ ሌሎች ገንዘቦች በየጊዜው የሚሰበሰቡ ገንዘቦች ከምን ላይ ዋሉ ያን ሪፖርት አድርግ ብሎ ጥያቄ ማቅረብ ኃጢአት ወንጀልም አይደለም ነውርም የለውም ብዬ አምናለሁ። ጃኒዬን ያስክ ጃኒ ደግሞ ሶሻል ሚዲያ ላይ የታወቀች ምርጥ እህታችን ናት። በጣም ሰው የሚወዳት ቀለል ያለች ምንም እንትን ማትል ጃኒሻ ጋር ሆንክ። ከዛ ከጃኒሻ ጋር በሮማንቲክ ሙድ መጣ። ሰው በቃ እንደዚህ አይነት ነገር በጣም ወደደና ምን ማድረግ ጀመረ? አንተን አዶናይ ማለት ጀመረ። ተግባባን? ጃኒ ብዙ ሰው ክሬዲት ያልሰጠው የጃኒን ሮል ነው። ሰው ሁላ ሸሽቶ ነበር ብለሃል።
ከዛ ምን አደረግ ሰይፉ ጋር ይቅረብ አይቅረብ የሚል ሰይፉ አይ አላቀርብም የሚል ነገር አመጣ። ሰይፉ ፋንታውን ማለት ነው። ምክንያቱም በዛ ሰዓት የተናገርከው ንግግር ያስደነግጣል። እንዲያውም ብዙ ሰዎች ቪዲዮ ሰርተውብህ ነበረ። ታፕታፕ ኮፒ ሊንክ እያደረጋችሁ ብዙ ሰው ቪዲዮ ሰርቶብህ ነበር። ይዛኔ ታስታውስ እንደሆነ ሴጋ መታለው ዊዳ ጨሳለው ምናምን ባልከው ተቀውጦብህ ኔጌቲቭ ሆነውብህ ነበር። ከዛ የሰይፉ ፋንታውንና የነሱ ተቃራኒ ደግሞ ቴዲ አፍሮና አምሰለት ሙጬ ናቸው። አትመቻቹም፣ አትዋደዱም። ኤቭሪባዲ ኖውስ። ከዛ ያንን ስታይ አምሰለት ሙጬ አንተን አቀረበችና በደንብ ማንንም እንደዛ አስተናግዳ አታውቅም። በጣም በቆንጆ ሁኔታ ተስተናገድክ። እዛ ገባ። ልነግር ነው እያንዳንዱን ነገር ስለምናውቀው ማለት ነው። እዛ ገባ፣ ከእሷ ጋር ኢንተርቪው ያደረግክ ምናምን ተጨዋወታችሁ። እሱም ቫይራል ወጣ። ከዛ በኋላ ሰው ምን ማድረግ ጀመረ? የተወሰነ ነገር ምን ማድረግ ጀመርክ? ይሄ ለምን ቻሌንጅ አልጀምርም በሚል ጀመርክ። ስታወሩም ደግሞ በቃ ተማምናችሁ በራሳችሁ እንድታወሩ። ስለዚህ ያስፈልጋል አነቃቂ። እንደዚህ ያሉትን ሰዎች ደግሞ ብትከተሉ ኖሮ አይስወር እኛንም አትጎትቱንም ነበር። ስለዚህ አያስፈልግም፣ ይሄ ልጅ አያስፈልግም የሚለውን ነገር እኔ አላምንበትም። ያስፈልጋል፣ በጣም ያስፈልጋል። እናንተ ስለማትፈልጉት ሶኬ ግን እንዳትረሱ አሜሪካን ሀገር ውስጥም ተከታይ ያለው፣ አውሮፓ ውስጥ ሀገር ውስጥም ተከታይ ያለው 5,500,000 ተከታይ ያለው አይደለም። አንድ ሰኛውን እዚህ ላይ ስለሆነ ብቻ አያስፈልግም። እኛ አያስፈልግም የምንለው ምንድነው? ስህተት ሲሰራ ለምሳሌ ከልጆች ጋር ሲጣላ፣ ከቲክቶከር ልጆች ጋር ሲጣላ፣ ውሸት ሲያወራ፣ ባልሆነ መንገድ እድገትን ሲፈልግ የሌላውን ቤት የሚዘጋ ከሆነ እዚህ ጋር ነው ስቶፕ ማለት አለብን። በተረፈ ግን ለኛ እኔ ራሴ አንዳንዴ በጣም የማልጠብቀውን ነገር ሲያወራ ሰማዋለሁ። የማልጠብቀውን ነገር ለምሳሌ ዛሬ የተናገረው ነገር በጣም በቃ የሆነ በቃ እንደዚህ ሆነ በቃ እንዲህ ብለህ ብትቀጥል በቃ በዚህ ብትቀጥል ያልኩት በቃ እንዲህ ሆነ ብትቀጥል ባትሳሳት በቃ እንደዚህ ነገ ሌላ ሰው ባትሆን ብዬ ያልኩበት አለ። ምንድን ነው ያለው? እኔ የሰደባችሁኝም የተቃወማችሁኝም አለ ለኔ ጥሩ አጋጣሚዎች ናችሁ። እንዲያው እናንተ ሰደባችሁኝ ብዬ በእናንተ አለመመለስ ልክ በቃ አለመሳደቡ አለመናገሩ ለምን ተቃወማችሁኝ ብዬ አለማለቴ ያ መለወጤ ነው። እዛ ጋር በቃ ፖይንት ነው ያስኩኝ። ትክክል ነው። ምክንያቱም እናንተ ወደምትፈልጉት መስመር ልታስገቡት እኔም ጭምር አንዳንዴ አሁን እኔ በብዙ ነገር ተናግሬዋለሁ። በተለይ በጆን ዳንኤል ተናግሬዋለሁ እና በዛ ሰዓት ተመልሶ ሰው በዛ ቢመልስ ጥሩ አይደለም። ገባችሁ? ወደ እንትን ይለዋል እና አሁንም ዛሬ የተቃወማችሁ ሰዎች በተለይ አሜሪካን ሀገር ያላችሁ የተቃወማችሁ ሰዎች ለእናንተ እንደዛ መልስ አለመስጠት ነው መለወጤ ነው። አይቼ የኔ ለውጥ እዛ ጋር ነው እንደ ድሮ አለመሆኔ። አዶኒ ላይ የተነሳችሁበት ሰዎች ማለት ነው አሁን ገና ሬድ ላይን ኦኬ። አዶናይ ሞቲቬሽን ለምን ያደርጋል አላችሁ? በጣም ጎበዝ ነው። ክርስቶስን ከፈጣሪ በታች የኔን ህይወት በምክር የቀየረኝ 100% በራሴ ኮንፊደንስ እንዲኖረኝ ወደፊት እንድመጣ እንዳልፈራ፣ በተለይ ለተሳዳቢዎች ቦታ እንዳልሰጥ ወደፊት ብቻ እንዲሄድ ያደረገኝ የአዶናይ ምክር ነው። ስለዚህ አዶናይ ይችላል። አዶናይን የምትወዱ እኔን የምትወዱ የምታከብሩኝ ማርች 28 እንዳትቀሩ። ከአዶናይ ጎን ሁኑና ፍቅራችሁን አሳዩን። አዶናይዬ ከጎንክ ነን፣ ትችላለህ። ማርች 28 አይቀርም። አዶናይ ብርሃኔ፣ አዶናይ ጀግና፣ ይመች ብራዘር፣ በርታልን። ማንም ያልሰራ ኢትዮጵያ ውስጥ ማንም ያላመጣ ለውጥን ያመጣው ይሄ የሚካድ ሀቅ አይደለም። በቃ ያራዳ ልጅ
አንዳንድ ሾካካዎች ተነስተዋል። አንተ የሰራውን ስራ ሀፉን እንኳን መስራት አይችሉም። ብራዘር አንተ በርታልን፣ ጀግናችን ዓለም ላይ በዓለም ላይ ትታያለህ። ዓለም ላይ አንተ አንደኛ ሆነ ነው የምትታየው። እርግጠኛ ነኝ ጀግና ነህ ብራዘር። በርታልን፣ ይመች፣ እንወዳሃለን። ማርች 28 ደግሞ ሁላችሁም ገብታችሁ ፕሮግራሙ ላይ እንደምትቀውጡት እርግጠኛ ነኝ። አዶናይ ዝም ብዬ እንደዚህ ስስለው ዝም ብዬ ሳስበው በጣም የሚቀና ሰው ይመስለኛል። ቅናተኛ ነው ይመስለኛል። በቃ እንደዚህ የምትስሉት ነገር አለ አይደል? ቅናተኛ ሰው ይመስለኛል። በጣም ገንዘብ የሚወድ ይመስለኛል። በጣም ገንዘብ መውደዱን አጠላው። በነገራችን ላይ ገንዘብ መውደዱን አጠላው። ምክንያቱም ሁላችንም ገንዘብ እንወዳለን። በጣም ገንዘብ የሚወድ ይሄ ጋብሮ የምትሉት ሰው አለ። በጣም ገንዘብ የሚወድ ሰው በዛ በጣም የሚቀና እሱ ብቻ ሻይን ማድረግ የሚፈልግ እሱ ብቻ ላይክ መውጣት የሚፈልግ አይነት ሰው ነው የሚመስለኝ። ይሄ አሁን ሰዎችን የሆነ ሰዎችን አምጥቶ ሰፖርት ያደርጋል እንደዚህ ያደርጋል ይዞ ወጣ። ኖ ዌይ ጋይስ፣ ኖ አይደለም። እስኪ ቆም ብላችሁ አዶናይ እነማንን ነው ይዞ የሚወጣው? አዎ ስምና ዝና የሌላቸውን ከስር የሚመጡት ወይ ዝቅተኛ ሊረዱ የሚመጡትን ሰዎች ምናምን። ከዛ በኋላ ግን ሶሻል ሚዲያው ላይ ራን የሚያደርጉትን ሰዎች ወይም ደግሞ የሚንቀሳቀሱትን ሰዎች ምናልባት ጆሲ ልትሉኝ ትችላላችሁ፣ ጆሲ ኢን ዘ ሃውስ ልትሉኝ ትችላላችሁ። ኖ አይደለም። እኔ የምታዘበው ነገር አለ። ምናልባት ወደፊት ይገባችሁ ይሆናል። ከጥላቻ የምናየው ግን እንደዚህ በግልጽ ስንናገር ከጥላቻ ጋር ጥላቻ አዶናይ ኪንግሽ ነው ምናምን እሱ ዲጄ ኪንግስታን ብለሽ ጽፈሽ ኪንግ በይ። እኔ ለኔ ኪንግ ሊሆን አይችልም። እንደ አንድ ሶሻል ሚዲያ ላይ ተወዳጅ ሰው ነው አዶናይ፣ አለቀ። ኪንግ ነው ምናምን መልአክ ነው። በአዶናይ ከመጣሽ ህይወትሽን እናጠፋለን ምናምን። ኩሽ ማንኩሽ ሂዱ ከዚህ እና ራሱን ብቻ እንትን የሚል ሰው ይመስለኛል። እና የታፈነ ጩኸት ያለበት ይመስለኛል። ውስጥ የታፈነ ጩኸት ይሆናል ለሰዎች ማንም ለነገሩ ቢናገርም አንደርስታንድ የሚያደርገው ሰው አይሆንም። የታፈነ ነገር ይሄ ተደበቀ ብቻውን ሲሆን የሆነ በቃ እንትን የሚል አይመስለኝም። በቃ ደስተኛ የሚሆን አይመስለኝም። ሁኔታውን ነው የምላችሁ። ያው የኔ ሳይኮሎጂ ሲያጠና ነው ይሄንን እንግዲህ እና አዱዬ የኔ ቆንጆ እኔ በጣም ነው ባይዘው ያራዳ ልጅ ይመች። ፍምስናው ምናምን በሰዎች ዘንድ ይመች። ካባቴ ተጠቀምበት፣ ጊዜው ነው ተጠቀምበት። እሱን ይመችኛል። ግን ፍጥን እያልክ በሚገርም ሁኔታ የሚለው ነገር አረጋጋው። የዛኔ እዚህ መተህ እንደዛ ስታረግ ምን አይነት ነገር ውስጥ እንደገባ ታውቃለህ? አሁንም ደግሞ እዛ ሄዳ ስንት ዓመት የአሜሪካን ህይወትን ኑረው የሄዱትን ሰዎች እናንተን እኔ ላነቃቃችሁ ስትል ነገርኩ። እናቶች ወይም እንስቶች ወይም የሆኑ ወንድ ሰዎች መጥተው ቢያቅፉ ልጃቸው ላይ ማየት የሚፈልጉትን ነገር አንተ ላይ ስላዩ ተሰብስበው ደስ ብሏቸው ሊያቅፉ ይችላሉ። ነገር ግን ያን ያህል አንተ እዛ የኖሩትን ማህበረሰብ ወይም ወጣቶችን ወይም ደግሞ የሚሰሩትን የሚያነቃቃ ፓወር ኑሮክ አይደለም። ቀድሞውኑ መጀመሪያውኑ ሳትነቃቃ አንተ በብልጠት የሶሻል ሚዲያ ሲስተም አጥምተክ አሸንፈክ ወተህበታል። በዛ ነው ያመለጥከው። አሁን አዶናይ ማለት ነው አዶናይ እኔ የአዶናይ ይሄ ቀንደኛ ደጋፊ ነኝ አዶናይ የምል አይደለም። ግን ማርያምን እኔ ቁጭ ብዬ ሳስበው በቃ የሆነ ሰው ይለፍለት እዚህ ቲክቶክ ላይ ወይ ሰው ይፈምስ። መጀመሪያ እኮ ትዝ ብላችኋቸው እኮ አታውቁም። ሳትፈምሱ በፊት ብልግናችሁ ትዝ ብሏችሁ አያውቅም። ስድባችሁ ትዝ ብሏችሁ አያውቅም። መጥፎነታችሁ ትዝ ብሏችሁ አያውቅም። ልክ ፈምሱ፣ ልክ ታዩ ብቻ የድሮ ነገር በመጎት እኔ አሁን ድሮ የምታውቁኝ ሰው እሳደብ ነበረ። ያኔ ለምን አልገራችሁኝም? ያኔ ለምን አልተቆጣችሁኝም? ያኔ ለምን ተይ ከቲክቶክ እናስወግዳት እንደዚህ አይነት ባለጌ ካደገች ሌላ ነገር ታምጣለች ብላችሁ አልተናገራችሁኝም። ልክ ብቻ ፈምሼ ቫይራል ስወጣ የድሮ ቪዲዮ የድሮ ማምጣት ጀመራችሁ። በቃ ያላወቀ ይወቅላት። ይሄ ነው ያበሻ መቀኝነት። እና እኔ አዶናይ ላይ ያየሁት እኔ ማርያምን ዘር አልተሳደበ፣ ሃይማኖት አልተሳደበ፣ ህፃናት ሲሳደብ አልሰማሁት። በራሱ ዓለም ዙሪያ ነው ያለው ሰዎች። አሁን ለምሳሌ አንተ ጣፊያ የምትባል ሰውዬ እንዳንተ አይነቱን ማነቃቃት አይደለም በዘነዘና በቡና መቆጫ ዘነዘና አናትን ብትፈነከት ራሱ ምንም የምትነቃ ሰው አይደለም። አንተ ነህ አሁን እንዳንተ አይነት ወጥቶ ነው እንዴት ሊያነቃን ነው? እኛ አሜሪካን ያለነው ሰው ሽንፍላ ወራዳ። እኔ እንደው ካንተ ኋላ አሜሪካን ሀገር መጥቼ ካንተ የተሻለ ገንዘብ አለኝ። ቆሮቆራም በቦሌም ብዬ ገብቼ አውቄበታለሁ። ማማ እያየሁሽ ነው። 20 ዓመት አሜሪካን ሀገር ተዘብዝፈ ሰውኩም ፓርኪንግ ምናምን መስራት ንቀት አይደለም። አንድ ሰው ግን 6 ዓመት ፓርኪንግ ከሰራ 7ኛው ዓመት ላይ ምን ልስራ ብሎ ነው የሚያስበው? በምን እንድጠቀም ብሎ ሶሻል ሚዲያ ላይ ከኛ እኩል መተህ ተዘብዝፈ እኔ ከኋላ ተሽይባል። በፍምስና በቪውም በፎሎም ገንዘብ በማግኘትም ከአንተ የተሻለ ነው። ከኋላ መጥቼ አሜሪካን ሀገር እመቤቴን 10 ዓመት አሜሪካን ሀገር አልቆየሁም። 10 ዓመት አልሆነኝም። 20 ዓመት ተቀምጠክ በዛ ላይ ጓደኞችክ በቃ ተብለክ ሀክ ተብለ ታኝከ የተተፋ ሰው ነህ። አሁን አንተ አላዛር ጣፊያ ወተቀኛል ያነቃን ዋጣፋክ በል ብቻ አንተ ቋንቋ ባሳመረው የቋንቋ ባወራ አይደለም። በቋንቋ ምን ሰርተህበታል? በቋንቋ የሆነ ኮርስ አትወስድም? ኦንላይን የሆነ ነገር አትማርም? አሰዳቢ
ድረግ ደግሞ ሶተ አንተ አለበት ቀረ ቲክቶክ እንዳይዘጋ አንተ አይደል እንዴ ጭሱን የምትጠቀመው በአንደበት በአፍ ያወራው እየተቀለልን ምናምን እያልክ አንተ ቦርኮ ለያዥ ለተገናዥ አሜሪካን ሀገር ውስጥ ያቃት እንዳንተ አይነቱን እኮ ነው። ለእንዳንተ አይነቱማ አዶናይ በክብር እኮ ነው በእንግድነት ተጠርተህ እኮ ነው ናና ንቃ ይተባልከው። እንዳንተ አይነቱን እኔ ማነቃው ማለት ነው በትልቅ ዘነዘና ፈልጬ ነው ማነቃቃይ ነበር። እንደ ጌሾ ነበር አንተ ሞቀት ለማነቃቃት። ለአንተ በክብር እንደዚህ ማይክ ተይዞ ምናምን ማነቃቃት አያስፈልግም። ይሄ ተጨማደደው ፊት ላይ በኩርኩም ብቻ መብሳት ነው። አንተም ሰው እኔ እናቴቱም ጋይስ ሰክሰስ ሲሆን በቃ እንዴት ነው አይደል ተማረ ምናምን ለውጥ ያለ ሰው እንዴ እኛ ልታነቃን ነው እንዴ ምናምን አሜሪካን ሀገር መተብኝ ኦኬ ትክክል ነው። አትሊስት ከሱ ተሽሏል ከአዶናይ ይላል። አዶናይ በትንሽ አመት ከኋላ መጥቶ ተወዳጅነት ምን እንዴ ያሳፍራ። በቃ ሰው ሲበልጥቅ በልጦኛል የኔ ጊዜ እስኪመጣ ብለህ ጠብቅ ጊዜ። መቼስ እዚህ ቲክቶክ ላይ አንድ ሰው ሲፈምስ እውነቴን እኮ ነው መቤቴን አንድ ሰው እዚህ ቲክቶክ ላይ ሲፈምስ አንተ ሊጥራስ ጠብቀኝ። አንድ ሰው እዚህ ፎጣ ራስ ታጥቦ ታኝኮ የተተፋ ፎጣ ጠብቀኝ። አንድ ሰው እዚህ ቲክቶክ ላይ ሲፈምስ እኔ ለምሳሌ ይሄ የኔ ጊዜ ነው ብዬ ነው ማምነው አይደለ? ከዛ የሆነ ሰው ከኔ የሚበልጥ ፌመስ ከመጣ በቃ ትለቃላችሁ። ያን ሰው አልወቅጠውም እንዴ ሼም እኮ ነው። አሁን አዳዲስ ልጆች መጥተዋል። በሆነ ባልሆነ እያመጣው ለወቅጣቸው ነው እንዴ? አልወቅጣቸውም። በቃ ጊዜን ተጠቀምኩበት። እግዚአብሔር የሰጠኝ ጊዜ አለ፣ አሁንም መጠቀም አለብኝ። ያን ጊዜ ካልተጠቀምኩበት እግዚአብሔር ብዙ እድሎች አሁን ሰጥቶኛል። ይሄንን እድል ሳልጠቀም ካለፈ እየየ ማለት አይጠበቅብኝም። እግዚአብሔር ትልቅ እድል ሰጥቶኛል። ያንን እድል ያልተጠቀምኩት እኔ ነኝ። ሌላ ሰው ሲመጣ ለተረኛ ትለቃለህ ወይ ደግሞ ከዛ ሰው ተሽለ ለመገኘት ለመብለጥ ነው እንጂ የምትሞክረው ያን ሰው በቃ ቅጥቅጥ ለዛውም ይሄ ጣፊያ ወጥፈቆ ነው ይሄ ምናምን ይላል። ብቻ ቃሳ ራስ በቋንቋ ተጠቀምበት። ስንት እዚህ አሜሪካን ሀገር አንድ ቋንቋ ይሄ ብትላቸው ኢዝ ወዝ የማይለዩ ሰዎች አንድ በትክክል የማይናገሩ ሰዎች ካንተ የተሻለ ስራና ካንተ የተሻለ ገንዘብ አላቸው። እንዳንተ አይነቱ ነው ፈልጦ ማንቃት አሰዳቢ። የትኛው አሜሪካን ሀገር መተክ አፈን ነው ከሴጋስትካ አሜሪካን ሀገር መተ እናት ትበዳ ምናምን እያልኩ እኮ የምትሳደብ ሰው እኮ ነው። እንደኛና እንዳንተ አይነቱን ቦርኮ ነው መንቃት ያለበት። እኔ እንደውም ካንተ ይሻላል ንቅጥቅጥ ብዬ ሶሻል ሚዲያ ላይ ብመጣ ተጠቃቅሜበታል እንዴ። አሜሪካን ሀገር የሰለጠነ ሀገር መተኮ ማለት ነው ሻርሙጣ ትላ ቦርኮ እናትሽ ተበዳች እያልኩ የምትሳደብ ነው። ኢትዮጵያ ያለ ሰው ኑሮ ያሰድበዋል፣ ችግር ያሰድበዋል፣ ክፉ ጎረቤቱ ያሰድበዋል። አንድ ምቀኛ ጎረቤቱ ደና ነገር ስትገዛ ከሱ ኋላ እሱ ያንቀጠቅጧል፣ ያሰድበዋል። ኑሮ አልመች ብሎት አልደላ ብሎት እሱ ያሰድበዋል። በጉቦ የሚሰራው ነገር ያሰድበዋል። ሙስና ሰንተም ችግር ያለበት ሀገር ላይ ነው ያሰድበዋል። ቢሳደብ ምንም ማለት አይደለም ከችግሩ አንፃር ነው ይባላል። አንተ የሰለጠነ ሀገር መታቆ ማለት እናት ትበዳ ነው የተማርከው። ሌላ ምን አባት አቃለክ? ከኔ ጋር እኮ ነው እንደ ሴት ወርደክ ስትሰዳደብ ነበር። የትኛው ነው አሜሪካን ሀገር አንተ መተ የሰለጠነው? የሰለጠነ ሰውማ አይሳደብም። የሰለጠነ ሰውማ በንግግር ያምናል። እኔ አንተ እዛ ጋር ቁጭ ብዬ መነጋገር ትችላለህ ያለ ስድብ ስለ እናትሽ ትበዳ እኮ ነው ያልከኝ። የትኛው አሜሪካን ሀገር ነው አንተ የምትኖረው? የትኛው ነው የነቃው? አንተ አላዛር ጣፊያ የምትባል አንተ ገንገበት ጋግርታ የድሃ ቤት ተወልውሎ አጥር ላይ ተጣለ ጨርቅ። አንተም ሰው ሆነ ሰውን ትናገራለህ። እኔ ማርያምን የተሻለ ሰውን ሲተች ምንም አይመስለኝም። የወረደ የወደቁ ግን እንዴት ተጠረቡ ገንገበቶች ሰው መቶ ሲናገሩ ነው። ፊንገር አሁንማ ማምለክ ፊንገር አሜሪካን ያለ ሰው ምናምን ከዛ ደግሞ መልሳት መጣና ምን እንደምትሉ ታውቃለች ማለት ነው። አሜሪካን መሄድ ትልቅ ነገር አይደለም፣ አሜሪካን ምን ነው ገነት አረጋችሁ ትላለች። አሁን ደግሞ መልሳ ደግሞ ለናዶናይ ሲሆን ደግሞ አሜሪካን እኮ ትልቅ የሰለጠነ ሀገር ነው፣ ማንን ሊያነቃ ነው ትላለች።